ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ማኑዋል እና ቶፕ ሎድ የሆነ አውቶማቲክ ዋሺንግ ማሽኖችን ይዘንላችሁ ቀርበናል። በመጀመሪያ የምናየው ሶናሺ የሆነውን 12 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ ማኑዋል ዋሺንግ ማሽን እንደምናየው ሁሉ ማኑዋል ስለሆነ ሁለት በሮች ነው ያሉት። እዚህ ጋር እንደምናየው 12 ኬጂ የሚችል ማጠቢያ አለው። እንዲሁም ደግሞ የ12 ኬጂውን 0.5% ደግሞ መጭመቅ የሚችል መጭመቂያ አለው ማለት ነው። ይህ እንግዲህ ሶናሺ ብራንዱ የቆየና የሚታወቅ ነው ሀገራችን ውስጥ። በምንድነው የሚታወቀው? አንደኛ ዲዩራብል ነው፣ ሁለተኛ ደግሞ ምንድነው እቃው ጥንካሬ ስላለው እንዲሁም ደግሞ በደንብ አድርጎ ልብሶችን ማጽዳት ስለሚችል በሀገራችን ውስጥ ታዋቂ የሆነ ዋሺንግ ማሽን ነው ማለት ነው። ይሄ ዋሺንግ ማሽን እንግዲህ እንደምናየው እዚህ ጋር 4 ኮንትሮል ፓነሎች አሉት። የመጀመሪያው የምናየው እንግዲህ ይሄኛው ዋሽ ታይመር ነው። የከተትነውን ልብስ ራሱ የምንፈልገውን ደቂቃ ይሰጠዋል። ከዛ ራሱ አጥቦ ያወጣዋል ማለት ነው። እዚህ ጋር የምናየው ደግሞ ኖርማልና ጀንትል የሚል አለ። ሳሳ ያሉ ልብሶች ደግሞ ከሆኑ ጀንትል ላይ እናደርገዋለን። ኖርማል ላይ ደግሞ ጠንከር ወይም ደግሞ ሳይዛች ተለቅ ያሉ ከሆነ ኖርማል ላይ እናደርገዋለን። እንዲሁም ደግሞ እዚህ ውስጥ የተጠራቀመውን ውሃ እንዲደፋ ከፈለግን ደግሞ ድሬን ላይ እናደርገዋለን። ይሄ እንግዲህ ዋሺንግ ማሽን ለየት የሚለው የመጀመሪያው ነገር ድሬን ፓምፕ ስላለው ኮንዶሚኒየም አፓርታማ ላላችሁ ሰዎች ተመራጭ አድርገዋል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው መጭመቂያው የራሱ ታይመር አለው። የምንፈልገው ታይመር ላይ እንሰጠዋለን። ሲጨርስ ራሱ ይዘጋል ማለት ነው። ይሄ ማኑዋል ስለሆነ በሁለት አይነት መንገድ ውሃችንን መጨመር እንችላለን። የመጀመሪያው እዚህ ጋር ኢሌት ስላለ ወደዚህኛው ካረግ ነው ወደ መጭመቂያ ውስጥ ይገባል። ወደዚህኛው ደግሞ ካረግ ነው ወደ ማጠቢያ ውስጥ ይገባል። በዚህ መሰረት በኢሌቱ ከቧንቧ ጋር አገናኝተን መጠቀም እንችላለን። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው በባሊ በተለያዩ ነገሮች ጨምረን ልብሳችንን ማጠብ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ማሻው የተለያዩ 6 የተለያዩ ጥርሶች ስላሉት ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ጽድት አድርጎ ማጠብ ይችላል። ከዚህም ደግሞ በተጨማሪ እዚህ ጋር ቦዲውን እንደምናየው ደብል ቦዲ ስለሆነ በቀላል ነገር ወይም ደግሞ በትንሽ ነገር ተጋጭቶ ሊሰበርብንና ሊበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው ሙሉ ለሙሉ ፕላስቲክ ስለሆነ ቆሻሻን ቢነካብን የተለያዩ ነገሮች ቢነካብን በቀላሉ መጸዳት ይችላል ማለት ነው። እዚህ ጋርም እንግዲህ መጭመቂያው ደግሞ ኤር ድራየር ስለሆነ እስከ 85% ድረስ መጭመቅና እንዲሁም ደግሞ ማድረቅ ይችላል ማለት ነው። ቀለል ያሉ ልብሶች ደግሞ ከሆኑ ከዛም በላይ መጭመቅ ይችላል ማለት ነው። እንግዲህ ይሄኛው 550 ዋት ነው፣ ይሄኛው ደግሞ 250 ዋት ነው። ፓወር ኮንሰምፕሽን ስናየው አነስ ያለ ነው፣ ግን ደግሞ ለዋሺንግ ማሽን ተመጣጣኝ የሚባል ዋት ስለሆነ ያለው በደንብ አድርጎ ልብሳችንን ማጠብም እንዲሁም ደግሞ መጭመቅም ይችላል ማለት ነው። ይሄ ሶናሺ 1 ዓመት የካምፓኒ ዋራንቲ ያለው፣ ዋጋው ደግሞ 41,000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ፖፑላር 20 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ ፖፑላር እንግዲህ 20 ኬጂ ማኑዋል ዋሺንግ ማሽን እንደምናየው ተለቅ ያለ ሳይዝ ስላለው ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል። ከዚህም በተጨማሪ እንደውም ብዙ ከስተመሮቻችን የሚፈልጉት ለስራ የምትጠቀሙ ከሆነ ይሄኛውን ሪከመንድ አደርጋችኋለሁ። የመጀመሪያ ነገር ሪከመንድ ማድረጋችሁ ምክንያት ምንድነው? ሳይዙ ተለቅ ያለ ስለሆነ በአንዴ ብዙ ልብሶችን መክተት ይችላል ማለት ነው። ያው እንግዲህ እንደምናየው 20 ኪሎ ማጠብ ይችላል። ስለዚህ ሁለተኛ ሶስተኛ ምንም ዙር የሚያስፈልግ የለም። ሳይዙ ተለቅ ያለ ስለሆነ በአንድ ጊዜ ብዙ ልብሶችን ከቶ ማጠብ ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ሰፋ ያለ መጭመቂያ ስላለው ይህ መጭመቂያውም እንግዲህ ከሌሎቹ ማኑዋል ዋሺንግ ማሽኖች ሳይዙ ሰፋ ስለሚል በአንዴ ብዙ ልብሶችን ከቶ መጭመቅ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ትላልቅ ቤት እንዲሁም ደግሞ ለስራ ሪከመንድ ማድረጋችሁ ዋና ምክንያት ምንድነው? እዚህ ጋር እንደምናየው ሞተሩ 3 ሞተር ነው ያለው። የመጀመሪያው ሞተር ምንድነው? የማጠቢያ ሞተር አለው። ሁለተኛው ደግሞ የመጭመቂያ ሞተር አለው። ከዚህም በተጨማሪ ደግሞ አፓርታማ ላይ ኮንዶሚኒየም ላይ የተለያየ ከፍ ያለ ቦታ ላይ የምትኖሩ ሰዎች ውሃው ወይም ደግሞ ድሬን የሚደረግበት ከፍ ያለ ቦታ ላይ ከሆነ የራሱ ድሬን ፓምፕ ስላለው ገፍቶ ማስወጣት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ወደ ውስጡ በምንገባበት ጊዜ እንግዲህ እንደምናየው ባለ 8 ጥርስ ነው። እዚሽ ጋር እንደምናያቸው ተለቅ ያሉ ጥርሶች ስላሉት በደንብ አድርጎ ልብሳችንን እሽት አድርጎ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ቦዲውን በምናይበት ጊዜ ደብል ቦዲ ስለሆነ በቀላሉ ቢጋጭብን እንዲሁም ደግሞ ቢመታብን ሊሰበርብን አይችልም ማለት ነው። እንዲሁም ደግሞ ሙሉ ለሙሉ ማቴሪያሉን በምናይበት ጊዜ ቴፍሎን ስለሆነ በቀላሉ ቢቆሽሽብን እንኳን መጸዳት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ውስጡ
ፕላስቲክ የሆነ ወይም ደግሞ ውስጡ ደግሞ በስቴንለስ ስቲል የተያዘ ቆሻሻ መያዣ ያለው። ይሄ ቆሻሻ መያዣ ደግሞ በፕላስቲክ መሆኑ የመጀመሪያ ጥቅሙ ምንድነው? ቁልፎች፣ የተለያዩ ዚፖች የተሽከረከሩ እንኳን ቢመጡ በፍጹም ሊያበላሹብንና ሊሰብሩብን አይችልም። ስለዚህ ፕላስቲክ መሆኗ ተመራጭ አድርገዋል ማለት ነው። ከዚህም ደግሞ በተጨማሪ ኢንተርናል ፓርቱን በምናይበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ቆሻሻውን ይዞ ቢቆይ እንኳን የመዛግና የተለያዩ አይነት ባህሪ በፍጹም ሊያሳይብን አይችልም ማለት ነው። ይህም እንግዲህ ማኑዋል ዋሺንግ ማሽን በሁለት አይነት መንገድ ውሃችንን መጠቀም እንችላለን። የመጀመሪያው ነገር እዚህ ጋር በምናያት ኢሌት ከቧንቧ ጋር አገናኝተነው ወሽ የሚለው ላይ ካረግነው ውሃው ወደ ውሽ ውስጥ ይገባል። ስፒን የሚለው ላይ ደግሞ ካረግነው ወደ መጭመቂያ ውስጥ ይገባል። እንዲሁም ደግሞ መሀል ላይ ካረግነው ወደ መጭመቂያውም ወደ ማጠቢያውም አይገባም፣ ውሃው የሚመጣው ውሃ ማለት ነው። ከዚህም በተጨማሪ ደግሞ ማኑዋል ስለሆነ እንግዲህ ውሃ እየጠፋ ምናምን የሚያስቸግራችሁ ከሆነ በባልዲ ያጠራቀማችሁትን ውሃ እዚህ ውስጥ ገልብጣችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምናየው ውሃውን ደግሞ ገልብጠን ስንጠቀም 3 ወተር ሌቭሎች አሉ። እነዛን ጥንቃቄ ማድረግ ይኖርብናል። ሎወር አለ፣ ሚዲየም አለ፣ እንዲሁም ደግሞ ኤች አለ። ስናጥብ አንድ እንኳን ልብስ ቢሆን ኤል ላይ ነው ማድረግ ያለብን፣ ወይም ደግሞ ከኤሉ ከፍ ማለት አለበት። እንዲሁም ደግሞ የከተትነው ልብስ ቢበዛ እንኳን ከኤቹ በታች ነው የሚሆነው። ስለዚህ ብዙ ጊዜ ሪከመንድ የሚደረገው ሚዲየም ላይ ወይም ደግሞ ኤም የምትል ውስጧ ስላለች እዛ ላይ አድርገን ብንጠቀመው ተመራጭ አድርገዋል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንግዲህ ማንኛውም ሰው መጠቀም የሚችለው ቀለል ያለ ኮንትሮል ፓናል እዚሽ ጋር እናገኛለን። ይሄኛው የምናየው ዋሽ ታይመር ነው። ይሄ የምናየው ዋሽ ታይመር እስከ 35 ድረስ ነው ያለው። ይሄ እስከ 35 ደግሞ መኖሩ የመጀመሪያና ወሳኝ ጥቅሙ ምንድነው? ልብሳችን ውስጥ የከተትነው ልብስ ቢቆሽሽና መዘፍዘፍ ቢያስፈልገው ከ15 በላይ ካረግነው ራሱ ይዘፈዝፋል። ልክ 15 ላይ ሲደርስ ማጠብ ይጀምራል ማለት ነው። ስለዚህ ሶክ ታይመር ስላለው ከሌሎች ዋሺንግ ማሽኖች ተመራጭ አድርጓል። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ዋሽ ሰሌክተር አለ። የምናጥበው ልብስ ብርድ ልብስ ሊሆን ይችላል 20 ኬጂ ስለሆነ ትላልቅ ኮንፈርሶችን፣ ብርድ ልብሶችን እንዲሁም ደግሞ በዛ ያሉ ጅንሶችን ከተል ልናጠብ እንችላለን። በዛን ጊዜ ማድረግ የሚገባ ምንድነው? እዚህ ጋር ስትሮንግ የምትል አማራጭ ስላለች ዋሽ ሰሌክተሩን የሚለው ስትሮንግ ላይ ብናደርገው ተመራጭ ነው ማለት ነው። እንዲሁም ደግሞ ከዛም በተጨማሪ ቀለል ያሉ ልብሶችን፣ ነጠላ፣ የተለያዩ ነገሮችን የምንከት ደግሞ ከሆነ ሶፍት ላይ አድርገን መጠቀም ይኖርብናል ማለት ነው። እንዲሁም ደግሞ እዚህ ውስጥ ያጠብንበት ውሃ መድፋት ካስፈለገን ድሬን እናደርገዋለን። ከዚህም ደግሞ በተጨማሪ ይሄ እንግዲህ ቅድም እንደነገርኳችሁ ሁሉ ድሬን ፓምፕ ስላለው እዚህ ውስጥ የመጭመቂያ ውስጥ ያለው ውሃ ንጹህ ስለሆነ ወደዚህ አድርገን ሪዩዝ ማድረግ እንችላለን፣ ወይም ደግሞ ድጋሚ መጠቀም እንችላለን ማለት ነው። የራሱ ድሬን ፓምፕ ስላለው ማለት ነው። እዚህ ጋር ደግሞ የምናየው ስፒን ታይመር ነው። ስፒን ታይመሩን በምንፈልገው ደረጃ እናደርገዋለን። እስከ 5 ደቂቃ አለው። ሲጨርስ ራሱ ኦፍ አድርጎ ይዘጋልናል ማለት ነው። እዚህ ጋር እንግዲህ እንደምናየው ሰፋ ያለ መጭመቂያ አለው። ይሄ መጭመቂያ እንግዲህ እስከ 10 ኪሎ ድረስ መጭመቅ ይችላል። በአንዴ ብዙ ልብሶችን ከቶ መጭመቅ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ለዚችኛዋ ዋሺንግ ማሽን የማድረግ የሚገባን የመጀመሪያ ጥንቃቄ ምንድን ነው? ሲጨምቅ ወይም ደግሞ ልብሳችንን ሲያደርቅልን እየተሽከረከረ ስለሆነ በኤር ድራየር ነው የሚያደርቀው። እየተሽከረከረ ስለሆነ የሚያደርቀው የግዴታ እችኛዋን ከቨር ፕሌት ማድረግ ይገባናል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚሽ ጋር የምናያት ውሃ ልክ የምትመስል ነገር አለች። እችኛዋ የግዴታ ሴንተር ፖይንቱ መያዝ አለበት፣ ወይም ደግሞ ወደ መሃል መሆን አለበት። ወደ ሴንተር ፖይንቱ የማይሆን ከሆነ የመጭመቂያውም እንዲሁም ደግሞ የማጠቢያው ሞተራቸው ከጊዜ ብዛት ሊበላሽብን ይችላል ማለት ነው። እንዲሁም ደግሞ ረጅም ጊዜ ሳንገለገልበት በትንሽ ጊዜ ሊበላሽብን ስለሚችል የግዴታ ምን ማድረግ አለብን? እችኛዋን ውሃ ልክ ሴንተር ፖይንት ላይ አድርገን መጠቀም ይኖርብናል ማለት ነው። እነዚህን ነገሮች ካረግን እንግዲህ ረጅም ጊዜ ዋሺንግ ማሽናችንን ማቆየት እንችላለን። ከዚህም በተጨማሪ ደግሞ ይሄ ፖፑላር 20 ኬጂ ዋሺንግ ማሽን ከሌሎቹ ተመራጭ የሚሆንበት ዋና ምክንያት ምንድነው? አንደኛ ተለቅ ያለ ሳይዝ ስላለው ብዙ ልብሶችን መክተት ይችላል። ሁለተኛ ድሬን ፓምፕ ስላለው በልብሳችንን ኮንዶሚኒየም አፓርታማ ቢሆን የተከተተውን ውሃ ገፍቶ ማስወጣት ይችላል። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ራሱ ሴንተር ፖይንቱ ውሃ ልክ ስለተገጠመለት ራሱ አስተካክለን ሴንተር ፖይንቱ ላይ ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ሞተሩ የሶስቱም ሞተር ኮፐር ሞተር ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ ፖፑላር 20 ኬጂ 2 ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 72000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው 20 ኬጂ የሆነውን ፖፑላር ቶፕ ሎድ ፉል አውቶማቲክ ዋሺንግ ማሽን ይሆናል። ይሄ እንግዲህ ፉል አውቶማቲክ የሆነ ዋሺንግ ማሽን ቅድም ካየነው ለየት የሚያደርገው ምንድነው? የሚያጥበውም የሚጨምቀውም ተመሳሳይ የሆነ ካፓሲቲ ነው። ይሄ እንግዲህ እንደምናየው 20 ኪሎ መጭመቅ ይችላል፣ 20 ኪሎ ደግሞ ማጠብ ይችላል ማለት ነው። ያም በማድረጉ እንግዲህ ቅድም ካየናቸው በሙላ ገላግል ያደርገዋል ማለት ነው። ከዚህም ደግሞ በተጨማሪ እንደምናየው ራሱ ነው ወተራችንን ሌቭል የሚያደርግልን፣ ራሱ ነው ካጠበ በኋላ የሚጨምቅልን። ከዚህም ደግሞ በተጨማሪ ሪኔዝ የሚያስፈልገውም ከሆነ እዚችኛ ላይ ቶፕ ላይ ኮንትሮል ስላለ ራሳችንን ሪኔዝ እንሞላዋለን። ከዛም ደግሞ በተጨማሪ ውሃውን ደፍቶ አድርቆ የሚሰጠን ራሱ ስለሆነ ለአጠቃቀም በጣም ቀላል ነው።
እንዲሁም ደግሞ ድካማችንን በደንብ አድርጎ መቀነስ ይችላል ማለት ነው። እንግዲህ እንደምናየው ከቦዲ ፓርት ስንጀምር ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩን ሳይቀይርብንና ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቢመነችክብንም እንኳን በቀላሉ በፎጣ በተለያዩ ነገሮች ማጽዳት እንችላለን ማለት ነው። እዚህ ጋር ደግሞ ከላይኛው እንደምናየው ቴምፐርድ የሆነ ግላስ ነው። በሃይ የሆነ ቴምፕሬቸር በሙቀት በቅዝቃዜ በፍጹም ሊሰበርብንና ሊበላሽብን አይችልም። እንዲሁም ደግሞ ውስጥ ምን እየተሰራ እንዳለ በደንብ አድርጎ ጽድት አድርጎ ማሳየት ይችላል ማለት ነው። እዚህ ጋር እንደምናየው ኮንትሮል ፓነሎች አሉት። ቀለል ያለ ኮንትሮል ፓነል አለው። እዚች ጋር የምናየው ፓወሩን ኦን እና ኦፍ ለማድረግ ይጠቅመናል። ችኛዋን ስትነካት እንደምናየው ፓወሩን ኦን ያደርግልናል ማለት ነው። ከዛ በቀላሉ እዚች ጋር የምትሽከረከረዋን ነገር ወደዚህ እያደረግን ሎጓን ወደዚህ እያደረግን እንደምንፈልገው መጠቀም እንችላለን። ለምሳሌ እኛ የምናጥበው ልብስ ጅንስ፣ ብርድ ልብስ እና ተለቅ ያሉ ልብሶች ከሆነ ስትሮንግ ነው የሚያስፈልገው። ስለዚህ ስትሮንግ ላይ እናደርገዋለን። እዚች ጋር መብራት ያሳየናል ራሱ። ስትሮንግ ላይ እናደርገዋለን። ስትሮንግ ላይ እናደርገውና የሚያስፈልገው ምንድነው ወሽ ለማድረግ 20 ደቂቃ ነው። እንዲሁም ደግሞ ሪኔዝ የሚደረገው 2 ነው ራሱ ይጽፍልናል። እንዲሁም ደግሞ ስፒን የሚደረገው በ5 ደቂቃ ነው። እኛ ማለት የሚጠበቅብን ብቻ ስታርት ነው ማለት ነው። ልክ ስታርት ስንለው ራሱ አጥቦ 2 ጊዜ አለቅልቆ እንዲሁም ደግሞ ጨምቆ ውስጥ ያለውን ውሃ ደፍቶ ይሰጠናል ማለት ነው። ከዚህም ደግሞ በተጨማሪ ስታንዳርድ ላይ ለምሳሌ ብናደርገው ራሱ የሚሰጣቸው ደቂቃዎች ይለያያሉ። ከዚህም በተጨማሪ ደግሞ ወተሩን ሌቭል የሚያደርገው ራሱ ስለሆነ የሚፈለገውን ያህል ያስገባልናል ማለት ነው። ለምሳሌ አሁን ስትሮንግ ከሆነ የሚያስፈልገው ተለቅ ያለ የውሃ ሌቭል ስለሆነ ወይም ደግሞ በዛ ያለ ውሃ ስለሆነ ራሱ እስከ 5 ሊትር እስከ 6 ሊትር ያስገባልናል ማለት ነው። በዛም መሰረት መጠቀም እንችላለን ማለት ነው። እንዲሁም ደግሞ ቲዩቦቹ የቆሸሹ ከመሰሉ እነዛን ቲዩቦች ደግሞ ክሊን ማድረግ ከፈለግን በቀላሉ ችኛዋን ሎጓን ወደ ላይ ቲዩብ ክሊን ላይ በማድረግ ራሱ በ17 ደቂቃ ውስጥ ያለውን በሙሉ ቲዩብ ክሊን እንዲያደርግልን ማድረግ እንችላለን። ከኛ የሚጠበቅብን ስታርት ማለት ብቻ ነው ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ፕሪዌሽ ማድረግ ከፈለግን ራሳችን ፕሪዌሽ ማድረግ እንችላለን። ከዚህም በተጨማሪ ስፒን ራሱ ስታንዳርድ ላይ ያለው የማይመቸን አይነት ከሆነ ኖርማል ላይ አድርገን የስፒኑን ደቂቃ እየጨመርን እየቀነስን መጠቀም እንችላለን። እንዲሁም ደግሞ ሪኔዝ ለስትሮንግ ቅድም እንዳየነው ትዋይስ ነው የሚለው። እኔ ግን የምፈልገው ሪኔዝ እንዲያደርግ 3 ነው ካልነው ደግሞ ራሳችን 3 አድርገን መጠቀም እንችላለን። እንዲሁም ደግሞ ቅድም እንዳየነው ወሽ ላይ 20 ሚኒት ነው የሚያስፈልገው አይደል? እኛ ደግሞ መጨመር የምንፈልግ ከሆነ እንደምንፈልገው ከ20 ደቂቃ በላይ ማድረግ እንችላለን። እንዲሁም ደግሞ ወተር ሌቭል እዚሽ ጋር እንደምናየው የሚያስፈልገው 7 ሊትር ነው ይለናል። እኛ ግን መጨመር ከፈለግን ወተር ሌቭላን በመንካት እስከ 8 ሊትር እና እስከ 9 ሊትር አድርገን መጠቀም እንችላለን ማለት ነው። ከዛ እቺኛዋ ደግሞ ስታርት በተናት እንግዲህ ስታርት አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የተሞላውን ነገር ልጆች የተለያዩ ሰዎች መጥተው እንዳይነኩት ከፈለግን ስማርት ዎሽ እና ፕሪ ዎሽ የምትለዋን ሁለቱንም ለ3 ሰከንድ ሆልድ አድርገን ከያዝናቸው የቁልፍ ምልክት ያመጣና የምንሰራውን ነገር ከኛ ውጪ ማንም ሰው እንዳይነካ ያደርግልናል ማለት ነው። እንዲሁም ደግሞ ወደ ውስጠኛው ፓርት በምንገባበት ጊዜ እዚህ ጋር ውስጠኛው ፓርት እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ ያ ስቴንለስ ስቲል መሆኑ 2 አይነት ጥቅም አለው። ይሄ 20 ኬጂ ፉል አውቶማቲክ ቶፕ ሎድ ዋሺንግ ማሽን በ2 አይነት መንገድ ውሃ መጠቀም እንችላለን። የመጀመሪያው ነገር ዳይሬክት አገናኝተነው ራሱ ወተሩን ሌቭል አድርጎ ይሰጠናል። ሁለተኛው ነገር ግን ውሃ በሚጠፋበት ጊዜ ራሳችን በባሊ እየጨመርን መጠቀም እንችላለን። ነገር ግን በባሊ እየጨመር በምንጠቀምበት ጊዜ የወተር ሌቭሉ ሴንሰር ልናበላሸው ስለምንችል ብዙ ጊዜ ሪኮመንድ የሚደረገው ምንድነው ግዴታ እስካልሆነ ድረስ ውሃውን ዳይሬክት አገናኝተን መጠቀም ነው የሚኖርብን ማለት ነው። እና ውሃውን ዳይሬክት አገናኝተን ስንጠቀም የውስጠኛው ስቴንለስ ስቲል መሆኑ የመጀመሪያው ጥቅሙ ምንድነው? ሙሉ ለሙሉ ስቴንለስ ስቲል ስለሆነ በሙቅ ውሃ ብናጥበው ራሱ የመነቸኩ ልብሶች የተለያዩ ልብሶች ካሉ በደንብ አድርጎ ጽድት አድርጎ ያጥብልናል ማለት ነው። ሙቅ ውሃዎች ካሉ ስቴንለስ ስቲል ውስጡ ስለሆነ በደንብ ሪዚስት አድርጎ መቋቋም ይችላል ማለት ነው። ከዚህም በተጨማሪ ደግሞ ስፒን በሚያደርግበት ጊዜ ያው እንግዲህ ይሄ ስቴንለስ ስቲል ስለሆነ ሙሉ ለሙሉ አልሙኒየም ስለሆነ ምንድነው ሂት ካፓሲቲው ቅድም ካየናቸው ከፕላስቲኮቹ ስለሚጨምር ከ90 እና ከዛ በላይ ፐርሰንት ልብሳችንን ሊያደርቅልን ይችላል ማለት ነው። ይሄም እንግዲህ አውቶማቲክ ዋሺንግ ማሽን የራሱ ፊልተር በሁለት የሆነ ፊልተሮች አሉት። እነዛ 2 ፊልተሮች ምንድነው ቆሻሻ ሊደፍናቸው ስለሚችል ከ3 ከ4 እጥበት በኋላ የግዴታ አውጥተን ማጽዳት ይኖርብናል ማለት ነው። ከዚህም ደግሞ በተጨማሪ ይሄ እንግዲህ ስንጠቀም በስታብላይዘር ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ እንግዲህ 20 ኬጂ ፉል አውቶማቲክ እንደምናየው እዚህ ጋር የራሱ የሆነ ሌቭል ማድረግ ያለው ያ እንግዲህ ሌቭል ማድረጊያው ሴንተር ላይ ነው መቀመጥ ያለበት። ሴንተር ላይ ካልተቀመጠ እየተሽከረከረ ስለሆነ የሚያደርቅልን እንዲሁም ደግሞ የሚያጠው እየተሽከረከረ ስለሆነ ቦዲውን ሊጎዳው ይችላል። ረጅም ጊዜ ሳንጠቀምበት
ሊበላሽብን ይችላል ማለት ነው። ስለዚህ የራሱ የሆነ ውሃ ልክ እዚሽ ጋር ስላለው በስነ ስርዓቱ ሴንተር ላይ መቀመጡን ቼክ ማድረግ ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ ረጅም ጊዜ መጠቀም የምንፈልግ ከሆነ ስቴብል የሚያደርጉ ስታብላይዘሮች የተለያዩ ነገሮች ስላሉ በነዛ ብንጠቀም ተመራጭ ነው ማለት ነው። ከዚህም በተጨማሪ ደግሞ 2 ዓመት የካምፓኒ ዋስትና አለው። ይህ እንግዲህ 20 ኬጂ ፉል አውቶማቲክ ቶፕ ሎድ ዋሺንግ ማሽን ከነ ዴሊቨሪው እንዲሁም ደግሞ ከሚያስፈልጉት ኢንስታሌሽን ጋር ጎዶልያስ ኤሌክትሮኒክስ በ95,000 ብር ብቻ ማግኘት ይችላሉ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስድ መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተመዳለም እንገኛለን። ከዚህም በተጨማሪ በመስመር ስልካችን 0116597020 0116597030 ላይ እንዲሁም በ0960318181 እንገኛለን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትንና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን። ስለተከታተላችሁን እናመሰግናለን።